ለውጥ ሁልጊዜም የአዲስ አስተሳሰብ ውጤት ነው። እነኚህ ሶስት አስተሳሰቦች ራሳችንን ጠፍረው የያዙ፣ ለራሳችን ያለንን አመለካከትና ግምት ያሳነሱ፣ የሁኔታዎች ውጤት እንደሆንን የሚያሳዩና ሰውን የሚያኮስሱ ናቸው። በዚህ አስተሳሰብ ውስጥ ሰው የሚፈልገውን ነገር ለማሳካት ይከብደዋል። ነገር ግን እነኚህን አስተሳሰቦች ልብ ካለ ከተገነዘብን፣ ከጠየቅን የምንፈልገውን ነገር ለማግኘት ትልቁን መንገድ እንሄዳለን። የመጀመሪያው ራስን መረዳት ነው። ራሳችንን መረዳት ያለብን ከውጪ ወደ ውስጥ አይደለም፣ ከውስጥ ወደ ውጪ ነው። ራሳችንን ማየት ያለብን በተፈጥሮ ሕግና በተፈጥሮ ዓላማ፣ በፈጣሪ ዓላማ ውስጥ ነው እንጂ ባደግንበት ማህበረሰብ፣ በተማርነው ትምህርት፣ ባለንበት አካባቢ ውስጥ አይደለም። ምክንያቱም ይህ ኢፌክት ነው፣ ውጤት ነው። በረጅም ጊዜ የመጣ አስተሳሰብ፣ በረጅም ጊዜ የመጣ አሰራር ውጤቶች ናቸው እነኚህ ሁሉ። ነገር ግን የሰው ልጅ ምንድን ነው? የሰው ልጅ የዚህ ምድር ትልቁ ኃይል ነው። የፈጣሪ አቅም፣ የፈጣሪ ኃይል ተካፋይ፣ በራሱ ዓለም ውስጥ ፈጣሪ ነው። ይህ የጥቁሩም የነጩም የአጭሩም የረጅሙም ዋነኛ መገለጫ ይህ ነው። ይህ ኃይል አካላዊ ሳይሆን አእምሯዊ ኃይል ነው። ይህንን አእምሯዊ ኃይል እኩል እንዳለን ከተረዳን፣ የኛ አቅም የኛ ስጦታ ያለው እዚህ አእምሯዊ ኃይል ላይ እንዳለ ካወቅን አሁን ነፃ እንወጣለን። ኃላፊነትም ይጫንብናል። ምክንያቱም ይህንን ኃይል በተረዳን ማግስት ያንን ኃይል የመጠቀም የማውጣት ኃላፊነት እኛ ላይ ይወድቃል። ስለዚህ እኛ ሰዎች የነገሮች ውጤት አይደለንም። የጊዜ፣ የቦታ፣ የባህል፣ የማህበረሰብ፣ የቤተሰብ ውጤት አይደለንም። አምላካዊ ኃይልን የተካፈልን ፍጡራን ነን። ስለዚህ በሁኔታዎች ላይ የምንታጠር፣ በሁኔታዎች ላይ የተገደብን አይደለንም በተፈጥሯችን። ካልተገነዘብን ግን እንደዛ ነው። ስለዚህ ይህ የመጀመሪያው ግንዛቤ ነው። ይህ ደካማ አይደለንም፣ አቅመቢስ አይደለንም። ኃያል የሆነ የፈጣሪ ኃይል ተካፋዮች ነን። ይህ ሰው የሚያስብለን፣ ሰው የሚያሰኘን ይህ ባህሪያችን ነው። ይህ ስጦታችን ነው። ሁለተኛው ራስን ማመን። በዚህ ኃይል፣ በዚህ ማንነታችን ማመን አለብን። ምክንያቱም ህይወታችን የመረዳታችንና ራሳችን የማመናችን መገለጫ ነው። የውጭው ኢንቫይሮንመንት፣ የውጭው ሰው፣ የውጭው ሁኔታ ለኛ እምነት አይሰጠንም። እኛ ራሳችንን ባመንን መጠን፣ እኛ ራሳችንን በተገነዘብን መጠን፣ አቅማችን የት ድረስ እንደሆነ በተረዳን መጠን ሰዎች ያምኑናል። መጀመሪያ ግን ራሳችንን ማመን አለብን። የውጭው ሁኔታ ራሳችንን እንድንጠራጠር፣ እንድንፈራ፣ እንድንኮስስ፣ እንዳንሞክር ነው የሚያደርገው። ለዚህ ህግ ከተገዛ፣ ለዚህ ተለዋዋጭ ለሆነ ሐሰተኛ ለሆነ ህግ ከተገዛን ኮስምነን እንቀራለን። ነገር ግን ህይወት የግል ነው። ይህ ተፈጥሯዊ ኃይልም የተሰጠን በግል ነው። ይህንን ኃይል የመረዳት የማወቅና በራሳችን ተማመን የመተግበር የኛ ግዴታ ነው፣ የግላዊ ግዴታ ነው። በምንም አይነት ሁኔታ ውስጥ ራሳችንን መገደብ አንችልም። ምክንያቱም በማንኛውም ሁኔታ ውስጥ የሆኑ፣ በችግር ውስጥ የሆኑ ሰዎች ከታች ተነስተው የፈለጉት ቦታ ሲደርሱ አይተናል። ይህ እድል አይደለም፣ ይህ አጋጣሚ አይደለም። ይህ
ሰዎች በራሳቸው የማመን ኃይልን ራሳችንን ማወቅ በራሳችን ማመን ትልቅ ኃይልን በራሳችን ካላመንን ከውጪ የሚመጣ እምነት የለም፣ ከውጪ የሚመጣ መተማመን የለም፣ ከውጪ የሚመጣ ምንም አይነት ሽልማትና በረከት የለም። የመጀመሪያው ህግ ራሳችንን ማወቅ ነው። ዶሮ አይደለንም ንስር ነን ነው። ሁለተኛው ህግ ከውስጥ ነው እንጂ ራሳችንን ማየት ያለብን ከውጪ አይደለም። ራሳችንን ማየት ያለብን ሰዎች በሚያዩን፣ ሰዎች በሚገምቱን፣ ሰዎች ባስቀመጡን ቦታ አይደለም ራሳችንን ማየት ያለብን። ለራሳችን ከተፈጥሯችን አንጻር ከማንነታችን አንጻር ነው ራሳችንን ማየት ያለብን። ይህ ሲሆን በራሳችን ማመን አቅማችን እያደገ ይሄዳል። ሶስተኛው ራስን መግለጽ ነው። ራሳችንን ከተረዳን ያለንን ውስጣዊ ኃይል ከተረዳን በዚህ ውስጣዊ ኃይል ታላቅነት ካመንን ራሳችንን ከውስጥ የምናይ ከሆነ ያለ ፉክክር ያለ ውድድር በግላዊ ማንነታችንን የምናምን ከሆነ የኛ ግብ የህይወታችን ትልቁ ዓላማ ራሳችንን መግለጽ፣ መሆን የምንፈልገውን ነገር መሆን፣ ማሳካት የምንፈልገውን ነገር ማሳካት። ይህ ነው ትልቁ ዓላማችን። ራሳችንን የምንገልጸው በውድድር በፉክክር አይደለም። ምክንያቱም ይህ ዓለም አባንዳንት እጥረት፣ ችግር የሚባል ነገር የለበትም። መሆን የምንፈልገው ምን እንደሆነ እናውቀዋለን፣ ነገር ግን እናስተኛዋለን። ለምን? በራሳችን ስለማናምን። የምንፈልገውን ዓላማችንን ግባችንን እንፈራዋለን። ለምን? ራሳችንን ስለምንጠራጠር። ለምን ራሳችንን እንጠራጠራለን? ምክንያቱም ራሳችንን አናውቀውም፣ ምን አይነት ኃይል እንዳለን አናውቀውም። ስለዚህ ራሳችንን አንገልጽም። በሰዎች ውስጥ እንደበቃለን፣ በሁኔታዎች ውስጥ እንደበቃለን፣ በጊዜ ውስጥ እንደበቃለን። ይህ ምን ያመጣል? ድብርት፣ ስቃይ፣ ችግር። ነገር ግን ራሳችን መግለጽ ተፈጥሯዊ ባህሪ ስለሆነ መስራት፣ ስኬት ማግኘት የራስ መገለጫ ስለሆነ ይህንን ባላገኘን ጊዜ ሁልጊዜ ማጎንብሰን እንሄዳለን። ልክ ተክሎች በፍሬያቸው ራሳቸውን እንደሚገልጹ እኛ በስኬታችን በስራችን ራሳችን የመግለጽ ግዴታ አለብን። እኛ ግን እንስሶች አይደለንም፣ ወይም እኛ ግን ተክሎች አይደለንም። ራሳችንን የምንገልጸው በምንድን ነው? ራሳችንን በተረዳን መጠን፣ ራሳችንን ባመንን መጠን። ስለዚህ ትክክለኛ ህይወት፣ ደስተኛና ስኬታማ ህይወት ለመኖር መጀመሪያ ምንጫችን ከየት እንደመጣን ማን እንደሆን በትክክል ማወቅ አለብን። ደካማ በጊዜ በቦታ በሁኔታዎች የሚገደብ ኃይል አይደለም፣ አምላካዊ ኃይል ነው ሰው የወሰደው። ሁለተኛው በራሳችን ማመን አለብን። ማድረግ እንችላለን። ምክንያቱም በራሳችን ባመንን ቁጥር የማድረግ አቅማችን እያደገ ነው የሚሄደው። በራሳችን ማመናችን በምንም ሁኔታ በትምህርት፣ በገንዘብ፣ በቤተሰብ፣ በአካባቢ ልንገድበው አንችልም። ይህ ተፈጥሯዊ ኃይል ስለሆነ፣ ነገር ግን የእኛን ትብብር ይፈልጋል። ራሳችንን መግለጽ ደግሞ የህይወት ግባችን ነው። ራሳችንን የምንገልጸው ደግሞ ለእኛ በታየን በመሰለን በፈለግነውና በምንሞትለት ዓላማ ውስጥ ነው። ስለዚህ ራሳችን እንረዳ፣ በራሳችን እንመን፣ ራሳችን እንግለጽ። ይህን ለማሳካት ግን ከራሳችን ጋር የጥሞና ጊዜ መውሰድን እንለማመድ። አመሰግናለሁ።